ነው ማለት ከኔ ያስበለጠ ሚኪን የመረጥከው? ምንም አላረከኝም። እና ታዲያ ለምን እሱን መረጥክ? ምክንያቱም እሱን መግደል ስለምፈልግ ነው እሱን የመረጥኩት። ምን? ሚኪን መግደል እፈልጋለሁ። ለዛ ነው እዚህ መኖርን የመረጥኩት። ካሌብ ይሄንን ነገር እኮ ተው ብያለሁ አይደለም እንዴ? ቆይ ለምን አትተውም? የእናቴን ገዳይ ዝም እንድለው ነው የምፈልገው? እናቴን እኮ ነው የገደለብኝ። ካሌብ ቆይ ስንት ጊዜ ነው ተቀመጥ? ችግር የለው። አንተ ፈርታ አይደል? እኔ ራሴ እገለዋለሁ። ስማኝ፣ እኔ ፈርቼ ሳይሆን እውነቱን ለማረጋገጥ እየጠበቅኩ ነው ያለሁት። ቋንቋ ነው አስብልሃል እኮ መስሎ ነው ማለት አልገባኝም። ችግር የለም፣ አንድ ቀን ይገባዋል። እሺ ወስዳለሁ፣ ንገሩኝ። ጋሽ ፍቃዱ ይሄንን ነገር ስናገር እኔ በጣም እያዘንኩኝ ነው። ልጆት ማህሌት ታፍና ትወስዳለች። አፍኖስ አባይ 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 ስንቶቻችሁ ናችሁ የእናቱን ደም ለመበቀል የእናቱን እልክ ለመወጣት ሚኪን ይመርጣል ብላችሁ የገመታችሁት? እጅግ የሚገርመው ሁኔታ ሴቷ ልጅ አባቷን ስትመርጥ ወንዱ ልጅ ደግሞ ሚኪን መርጧል። ስለወደደው ስላከበረው ሳይሆን እሱ ከጎኑ ሆኖ ከስር አድጎ የእናቱን ሞት ለመመለስ ነው። አንዳንድ ጊዜ የልጆች አስተሳሰብ ነጭ ወረቀት ነው ይባላል እና በጣም የሚገርም ነገር ነው። በጣም የሚደንቅ ነገር ነው። ካሌብ ትልቅ ነገር ነው እያሰበ ያለው። ከመጀመሪያው ጀምሮ ለእህቱ እኔ ሚኪን ነው የምመርጠው ምክንያቱን አልነግርሽም እያለ ሲፎክር እንደነበረው አድርጎታል። መወለድ ቋንቋ ነው፣ ባልወልደው ማሳድገዋለሁ እያለ ጉራውን እየበተነ ነው ሚኪ። በእርግጥ አያታቸውን ቢመርጡም አያስወጣቸውም፣ ድርሻቸውንም አይሰጣቸውም። ሁሉም ግብ ላይ ናቸው፣ ሁሉም ትንቅልቅ ላይ ናቸው። የሚኪና የካሌብ ፍጥጫ። ይህ ልጅ ገና ካሁኑ ግብ ጀምሯል። ከራሱ ጋር እንደ ትልቅ ሰው ነው እያሰበ ያለው። አድጌ አድፍጬ የእናቴ እንደምመልሳለሁ፣ አባዬ እንደሆነ አጠገቡ እያለች ነው የተገደለችው እያለም በጣም ልቡ ተሰብሯል። አይምሮ ላይ በደንብ አትሞ ጽፎበታል። አድጎ ሚኪን እንደሚበቀለው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ኪያ ዛሬም አጓጊና ልብ አንጠልጣይ ነው። እጅግ የሚገርመው ነገር የልጆቹ ውሳኔ ምንድን ነው የሚለው ነገር ነው። ሚኪ ካሌብ ስለመረጠው ልቡ ቅቤ ጠጥቷል። ስላሳደግኩት ስለተንከባከብኩት የሚለው ነገርን አስቧል። አያትየዋ እንዴት ታደርጋላችሁ በማለት ተናዳለች። ካሌብም አባዬን ብመርጥ አንቺን ብመርጥ አባዬ እንዳያዝን ሚኪን መረጥኩ በማለት ሸውዷቸዋል። እጅግ የሚገርመው ነገር ግን ለአባቱን ይሄን ድፍረት ሞልቶ የተናገረው የእናቴን ደም ለማስመለስ በቀል ለመበቀል አድጌ አጠገቡ ሁኜ ልቡን ለመስበር ነው እንጂ እንደሱ ምጠላው ሰው የለም፣ አንተንም አያቴንም እወዳለሁ ማለቱ ካሌብ በጣም የሚደንቅ ልጅ ነው። ግን ሚኪም ጠርጥሯል። ይህ ልጅ ስለወደደኝ ለምን ብዬ መጠየቅ አለብኝ፣ ስለጠላይ ብቻ አይደለም። ስለዚህ ሳይወደኝ ለምን መረጠኝ እንዴት የሚለው ነገር በትክክል የእናቱን በቀል ሊበቀለኝ ነው በማለት አስተውሏል። ትልቁ ጉዳይ ግን ወይዘሮ ሂሩት ሚኪ የትርሲት ገዳይ እንደሆነ አታውቅም። የሚያውቀው ካሌብም ከፖሊሱ ጋር ሲያወሩ የሰማውን ነገር አይምሮ ላይ ጽፎት ነው። አሁን ካሌብ ከአባቱ ጋር ግብ ላይ ነው። በዛ ላይ አንተ አጠገቧ ሁነህ እናቴ ሞተች፣ አንተ አጠገቧ ሆነህ እናቴን አጣዋት። ስለዚህ አንተ የተውከውን እኔ መልሰዋለሁ፣ አንተ የተውከውን እኔ ጨርሰዋለሁ በማለት በልጅ አስተሳሰቡ በጣም ኦቨር እያሰበ ነው። ብሩክ በጣም ተደናግጧል። ሚኪ አንድ ነገር አድርጎት ልጅን እንዳላጠው በማለት ካሌብ ግን አሁንም በልበ ሙሉነት ነው የሚናገረው። መውጣት ከዚህ ቤት አንወጣም፣ ግን ከሱ ጋር ነው የምሆነው። እንደሱ ምጠላው እንደሱ በጣም ላዩ የማልፈልግ ሰው የለም፣ ግዴታ ስለሆነ ነው። እሱንም አሳይሃለሁ አባዬ፣ አንተ በታውከው እኔ በተግባር አሳይሃለሁ ሲለውም ነበረ። ብሩክ በከባዱ ተጨንቋል። የካሌብ ሁኔታ እጅግ ያሳስባል። በጣም የሚገርምና የሚደንቀው ነገር አፉን ሞልቶ ሳይፈራው ለሚኪ ስለወደድኩ ሳይሆን ስለጠላሁ ነው የመረጥኩህ፣ እንዴት እንደምጠላህ አንተ
እኔ ጋር ከመወዳደር አንተ ስካርህን ቀንስ በማለት ትቶት ሂዷል። ሚኪ ወዳጅህ ስለወደደህ ለምን ሳይሆን ስለጠላህም ለምን ብለህ ጠይቅ በማለት በእርግጠኝነት ሊበቀለኝና የሆነ ነገር ሊያረገኝ ነው በማለት ሲጠራጠርም አይተነዋል። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ የሚኪ እህት አሁንም በእገታ ላይ ናት። እጅግ የሚያሳዝነው ነገር ማህሌት አሁንም እዛው ፍቅረኛዋ ጋር ናት። ግን አባትየዋ ከባድ ሪስክ ውስጥ ገብተዋል። የልጃቸው መታገትን ሲሰሙ ራሳቸው መቆጣጠር አቅቷቸው እስከ ወዲያኛው ሊያሸልቡ ጫፍ ደርሰዋል። ሚኪ በጣም የሚያሳዝን ታማሚ አባት እያለው በሰዎች ላይ እንደዚህ ግፍ የሚሰራ አደገኛ ሰው ነው። ይህንንም ማህሌት ሜቢ ከገታው አምልጣ ስትመጣ ከገታው በሆነ አጋጣሚ ወጥታ ስትመጣ ሚኪን እያንዳንዱ ነገር ተከታትላ እውነታው ልታረጋግጥ ትችላለች። በእርግጥ አባትየው ካረፈ ተጨማሪ የእግር እሳት ነው የሚሆንበት ለሚኪ። ምክንያቱም ብሩክን አስገድዬ እህቴንም አባቴንም እዚሁ ደልቀቅ ብዬ እኖራለሁ ያለው ሚኪ አሁን አባቱን በሞት ካጣ ተጨማሪ የእግር እሳት ነው የሚሆነው። እሱም ለብሩክ የተደገሰው ድግስ ለእሱ አባት ሆኗል። እህቱ የመታገቷን ዜና ሲሰማ እጅግ አደገኛ ህመሙ ጸጥ አድርጎታል። ሚኪ ከዚህ በላይ ምን ስብራት አለ? እህቴን ሚስቴን መጠበቂያ ቃተኝ ደካማ ነኝ የሚለው አባቱም በህይወት ካጣው የመጨረሻ ስብርብር ነው የሚለው። እንደውም እልክና በቀሉ የሚጨምር ይመስላል። ግን ትልቁ ጉዳይ እህቱ ማህሌት ከገታው አምልጣ ከመጣች ሚኪን እያንዳንዱ ነገር ተከታትላ እውነታው ልታረጋግጥ ትችላለች። በዛ ላይ ብሩክ ነው ያስገደለው የሚለው ነገር ተጠናክሮ በፖሊሶቹ ሙሰኝነት ብሩክ ከታሰረ ነፃ የምታስወጣው ሀቁን የምትናገረው ሜቢ እሷም ልትሆን ትችላለች። ወይዘሮ ሂሩት ካሌብ አንቺን ብመርጥ አባዬ ብመርጥ አንቺ እንዳታዝኑ ብዬ ሚኪ መረጥኩ በማለቱ እጅጉን ተገርማለች። ሁልጊዜ ሞኝነህ፣ ለሰው ደስታ ስትል አንተ ትከፋለህ፣ ለሰው ደስታ ስትል አንተ ትጎዳለህ። ልጄ እኔ እኮ እወድሃለሁ በማለት ይቅርታ አድርጋላቸዋለች። ሂሩት ግን ለነሱ ብታስብም ግን ያስጨነቃት የውርሱ ጉዳይና የድርሻዋ ጉዳይ ነው። አሁንስ መጨረሻው ምን ይሆን? እጅግ አጓጊና ልብ አንጠልጣይ። በሌላ በኩል የርብቃና የልዕልት ጉዳይ ነው። ርብቃና ልዕልት እንግዲህ ሁለቱም ብሩክን ያፈቅሩታል። እንግዲህ ሁሉም ግብ ተያይዘውበታል። ቾቤ በትክክል ርብቃ ብሩክን ብታፈቅረውም እንዴትም ብለሽ በቁጥጥር ስር አንቺ አድርገሽ ብሩክን ደስ የሚል ህይወት እንድትሰጪውና ልጆቹን እንድትንከባከቢለት እመኛለሁ። እባክሽን ጊዜ ሳትፈጂ ፍቅርሽን ግለጭለት። ርብቃ ሲያዩዋትም አትስበኝም፣ እንደ እህትና እንደ ታናሽ ቢመለከታትም እሷ ግን ፍቅሩን ሳትገልጽ በልቧ እንደምታፈቅረው እርግጠኛ ነኝ የምትለው ልዕልት መጨረሻው ምን ይሆን? ልዕልትና ብሩክ አብረው ቢሆኑ መልካም ነው። ግን ትልቁ ጉዳይ የብሩክ ውሳኔ ነው። ብሩክ ርብቃን እንደ እህቱ እያያት እሷ በፍቅሩ ክንፍ ብላ አንድ ቀን እኔ እኮ እህቴ ነሽ እንጂ እምወድሽ ወይም በልቤ የፍቅር ስሜት የለኝም ሲላት ምን ያህል እንደምትሰበርና ሜቢ ከሚኪ ጋር ተደርባ ብሩክን ልታጠቃው ትችላለችን ይባላል። ፍቅር እውር ነው። አንዳንድ ጊዜ የምንፈልገውን ነገር ሳናገኝ ስንቀር እንደ በግ የሚነዳን ሰው ካገኘን ለበቀል የማንሄድበት መንገድ የለም።